ቢሆንም ግን ቤቴ ውስጥ ምን እየተካሄደ እንደሆነ ማወቅ አለብኝ። ምንድን ነው ለእኔ የሚነግረኝ? በኃይሉ የደበቀኝ ነገር አለ ማለት ነው። አንድ ነገር አደርጋለሁ ብትል ለዛች እንደፍልክ የምታደርጋት ሞኝነትህ ቃል የሷ ልጅ እንዳልሆነች እነግራታለሁ። ምን አልክ? እንዴ ሰላም ናት እንዴ? ለሰላም ነው ያወራሁት? እማረባ ሰው ነኝ። እንዴት በኃይሉና ሳሚን ሊያጠፋ የሚችል ፋይል እንዲህ በቀላሉ አጠፋለሁ? ቆይ ያለችው ለምንድን ነው? ከእትዬ ጋር ምንድን ነው የሚያገናኘኝ? ምናልባት እትዬ እናቴ ትሆን እንዴ? ዘገያል እንጂ እውነት ተቀብሮ አይቀርም። እውነት ብትመነምንም አትበጠስም፣ ብትቀበርም አትበሰብስም የሚባለው ነገር ይሄ ነው። ሳሚ በስተመጨረሻ አቶ በኃይሉን ተበቀለው። ወይዘሮ ሰላም ቃል የሷ ልጅ እንዳልሆነች አረጋገጠች። እጅግ የሚገርመውና የሚደንቀው ነገር ወንድሜ በዚህ ልክ እኔን ይጠላኛል፣ በዚህ ልክ እኔን እየተጫወተብኝ ነው ስትል እንግዲህ በደንብ ሁኔታውን ሁሉ ተረድታለች። ሳሚ በጣም ትልቅ ነገር ሰራ። ቃል አቶ በኃይሉና ሳሚን ያጠፋል ብላ ያስቀመጠችው ፋይል በዳግምና በብሌን አማካኝነት ደብዛው እንደጠፋባት ስታውቅ አንጀቷ ደር፣ ጨጓራዋ ጭስ አለ። ዳግም የቃል ፍቅረኛ ለመሆን ለብሌን ሲል ቃል ገባላት። ሰላም ሰላም፣ የተከበራችሁን የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ ሆናችሁ ሰፖርት አድርጉኝ። ፕሊስ ቪዲዮዎች ጀምሮ ላይክ በማድረግ ጀምሮ ተወዳጁ አደራ እጅግ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የሚገርምና የሚደንቅ ነገር እየተፈጠረ ነው። በህይወታችን ያሉ ሰዎች ለእኛ እድገት፣ ለእኛ ውድቀት፣ ለእኛ ጥላት የሚሆኑ ናቸው። አመለካከታችን ቆም ብለን ሊሆናም ላይሆንም ይችላል ብለን ካልፈተሽን በስተቀር ሁልጊዜ አወዳደቃችን የከፋ ነው። ብሌን አሁን ቆም ብላ ማሰብ ጀምራለች። ደመ ነፍሴ እኮ እየነገረኝ ነው። እናቴ ሰላም እንደሆነች ይሰማኛል። ግን ምን ላድርግ? እናት የሆነች የቃል ናት። ቃል ደግሞ የሷ ልጅ አይደለችም። እስኪ ውስጥ የላዳምጥ እያለችም ሁኔታዎችን መረዳት ጀምራለች። አንዳንድ ጊዜ ህመማችን፣ በሽታችን ከረፈደ ሲገባን የበለጠ ጸጸት ነው የሚሆንብን። ለምንድን ነው እነ አቶ በኃይሉ ሊገሏ ሲሉ እኔ የሚከፋኝ? እኔ ሁልጊዜ ከእሷ ጎን መራቅ የማልፈልገው እውነት ደመ ነፍሳችን ማዳመጥ ስላቃተን ነው እንጂ እትዬም በስስት የምትመለከተኝ አይኗ ውስጥ ያዩላታለሁኝ እያለች ዛሬ በደንብ በሚገባ ቆም ብላ ነገሮች ስታብሰለስል አይተናል። የሚገርመውና የሚደንቀው ነገር ዳግም እንደምንም ብሎ ለብሌን ሲል በብሌን ሀሳብ ተስማምቷል፣ የቃል ፍቅረኛ ለመሆን። ይህ ጉዳይ ወዴት እየሄደ ነው? አቶ በኃይሉን ለመጣል፣ ቃልን ለማዋረድ ሳሚም ከባድ ሚና ተጫውቷል። እያንዳንዱ እርምጃውን መወሰን አለብን ያለው ሳሚ፣ ቀጥታ በድፍረት የደወለው ሳሚ ወይዘሮ ሰላም የአቶ በኃይሉን ስልክ በድፍረት አንስተዋለች። አንዳንዴ የምንወስናቸው ውሳኔዎች ለህይወታችን መለወጥና ለህይወታችን መውደቅ ምክንያት ይሆናሉ እና ወይዘሮ ሰላም ይህን ስልክ ባታነሳ ይህንን መረጃ አታገኘውም። አሁን ልጇ ቃል እንዳልሆነች ወንድሟ በቁሟ እየተጫወተባት እንደሆነ አውቃለች። ትልቁ ጉዳይ ግን ምን አድርጌው ምን በድየው የሚለው ነው። ሳሚም ወደ ኋላ አላመነታም። ከሰማች አይቀርማ በማለት እጅጉን ደንግጦ ብሌን የእሷ ልጅ እንደሆነች ልንገራት እያለ ሲደውል አቶ በኃይሉ መጥቶ ስልኩን ያነሳው ይሆን? ወይዘሮ ሰላምስ በድንጋጤ ምን ትሆን ይሆን? በድጋሜስ ስልኩን አንስታ ብሌን ልጅሽ ናት የሚለውን ነገር ትሰማ ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ ነው። የተከበራችሁን የተወደዳችሁ ቤተሰቦች ብዙ ጊዜ ነገሮችን ቆም ብለን ማሰብ፣ ነገሮችን በጥሞና ማዳመጥ፣ ራሳችን መፈተሽ፣ ውስጣችን ማዳመጥ፣ በቃ የሆነ ነገሮችን ቆም ብለን ስናስብ አንዳንድ ሀሳቦች ይመጣሉ፣ አንዳንድ መረጋጋት ይፈጠራል እና ብሌን ዛሬ ትልቅ ነገር ነው የሰራችው። ውስጤን አላዳምጠው ብለን ነው እንጂ እትዬም ብትሆን ውስጧን አላዳምጥ ብሎን ነው እንጂ ደመ ነፍሳችን የሚነግረን ነገር አለ እያለች ብሌን ስታብሰለስል አይተናል። ይህ ጉዳይ እንዴት አያችሁት? ከረፈደን ቢሆን ብሌን ገብቷታል። ከረፈደን ቢሆን ሳሚ እውነቱን አጋልጧል። ቃል አሁን መግቢያው ጠፍቷታል። ግን ዳግም ለምንም ቢሆን ፍቅረኛ ለመሆን ዝግጁ ላይ ነው። ቃል ግን ዳግምን ስለምትወደው እጅጉን ደስ ብሏታል። በጠፋው ፍላሽ እርር ድብን ብላ ሳሚን ዘብጥያ ለማስወረድ ያሽኮበኮበችው ቃል ደብዛው እንደጠፋ ስታውቅ አንጀቷ ጭስ እርር ብሏል። ይህ ጉዳይ እየቆየ ሲገባት የግር እሳት የህሊና ጸጸት ነው የሚሆንባት። ምክንያቱም ለአቶ በኃይሉ ሰላም
ሄለን ከዚህ ቤት ወጥታለች፣ ስራ አግኝታ ነው ሄደችው ስንላት እንዴት ደስ እንዳላት የኔ እናት እንድትሆን ተመኘው እያለች እንግዲህ በጣም በጸጸት ስትገረፍ አይተናል። አቶ ባህሉም ለጥቅምና ለገንዘብ ነው የመጣሽው እንጂ ለእሷ ልታዝኒ የእኛ መላክ አይደለሽም በማለት እንግዲህ ማንቁርቷን ይዞ አይቶናታል። ይህ ማለት ቃል በጊዜ ሂደት ለሰላም እውነቱን ትነግራታለችን እያለ ነበረ። ምክንያቱም ሰላም በጣም መልካምና ደግ እህት ናት ለአንተ፣ ግን አንተ ይሄ ሁሉ አይገባትም ለሷ ይህ ሁሉ መከራና ፈተና እያለችው እያለ ነው አቶ ባህሉ ማንቁርቷን የያዛት። በዚህ ሂደት ከቀጠለ እንግዲህ ለዳግም ሁሉንም ልትነግረው ትችላለች። ዳግም እርዳታህን እፈልጋለሁኝ፣ የሰላም ትክክለኛ ልጇን ማገናኘት እፈልጋለሁ በማለት እንግዲህ በፍላጎት ነገሮችን ልዘረግፋቸውና ሚስጥሩ ልታጋልጥ ትችላለች። ዳግም አንተ ግን ከኔ ጋር ከሆንክ ሁሉንም አሳልፌ ለመስጠት ዝግጁ ነኝ በማለት እንግዲህ ዳግም በትክክል ፍቅር የቀረባት ስለሚመስላት እሷ ስለምትወደው እውነቱን ልትነግርም ብሌን ያሰበችው ሀሳብ ያቀደችው እቅድ በትክክል ሊሰራላት ይችላል የሚል ግምት አለኝ። ኤኒዌይ አቶ ባህሉ አሁን እያንዳንዱን ጥፋቱን ዋጋ የሚከፍልበት እያንዳንዱን ለሰዎች ላይ ያደረሰው ግፍ በእያንዳንዱ ልክ ጽዋውን የሚመልስበት ቀን የደረሰ ይመስለኛል። ወይዘሮ ሰላም እጅጉን ደንግጣለች። ይህን ያህል እየተጫወቱብኝ ነበረ፣ ድራማ እየሰሩብኝ ነበረ፣ ይህን ያህል እኔ የት ሂጄ ነው በዚህን ያህል ልክ ወንድሜ ምን በደልኩት ምን አረኩት የሚለው ነገር ነው። እና ሰላም ቆም ብላ እንደ ብሌን ውስጧን ማዳመጥ ከቻለች ከቃል ይልቅ ብሌን ናት ልጅ የምትመስለኝ፣ የልጅ ጠረን ብሌን ላይ ነው ያለው። ብሌንን ሳያት ልጅ ትዝ ትለኛለች፣ የልጅ የእናት አንጀቴ ይነግረኛል። ግን በቃ ቃል ናት ብዬ ናት ልጄን ያመንኩት። ምክንያቱም ከወንድሜ በላይ አደራ ተወጥቶ የጠበቀኝ የለም። አደራውን ቢሸራርፈውም መልሶ ልጅሽ ናት ብሎ አምጥቶልኛል። ግን ከብሌን ወደ ቃል እንዴት ተቀየረ? አሁን ሰላም ቲንክ ማድረግ አለባት፣ ነገሮችን ማገጣጠም አለባት የሚል ሀሳብ ነው ያለኝ። ኤኒዌይ እውነት ትዘገያለች እንጂ አትቀበርም፣ ብትቀበርም አትበሰብስም። አሁን ወይዘሮ ሰላም እንደ በፊቱ ነፈዝ እያለች አቶ ባህሉ በቅቤ ምላሱ እንደሚለበልባት ሁሉ መጃጃል ትጀምራለች ብዬ አላስብም። ምክንያቱም ቃልን አቶ ባህሉ ሳሚን ሲጎዳው በዚያ ንዴት ነው ቃልን ያነቃት ብላ ነው ያሰበችው። ግን ሳሚ ጋር እየተደዋወለ እስከሆን ድረስ ይህ ማለት በመሀላቸው ትልቅ ሂደት አለ። እቤቴ ምን እየተካሄደ ነው? ቤቴ ውስጥ የተደበቀው ነገር ምንድን ነው? የተዳፈነው ሚስጥር ምንድን ነው? በማለት ያን ስልክን ያነሳችውና ሄለውን ማለት አልፈለገችም። ነገሮችን ሳሚና ኃይሉ እንዴት ተደዋወሉ የሚለውን ነገር ነው ማገናዘብ የጀመረችው። ስለዚህ አፍ አውጥታ ደፍራ አልተናገረችም እንጂ ወይዘሮ ሰላም ቤቷ ውስጥ የሆነ ነገር እየተካሄደ እንደሆነ የተደበቀ ሚስጥር እንዳለ የብሌን የቃል ጓደኛ ሰላም ይሄን ሚስጥር ብታውቅ ቤት የምታስቀምጥ ይመስልሻል ወይ? ማንቁርትሽ ነው የምትይዝሽ። ይህን ሚስጥር አንድ ቀን ማውቁ አይቀርም እያሉ እየተጨቃጨቁ እያለ ሰላም ስትገባ ሀሳቧን እንደቀየረች አይተናል። ስለዚህ ወይዘሮ ሰላም ትልቅ ቁልጭ ብሎ ነው ሁሉም ነገር የሚገባት ማለት ነው። ስለዚህ እውነታው ሊፈነዳ ሀቁ ሊወጣ በትክክል ሰላም ማሰብ ጀምራለች። ብሌንም ውስጧን ማዳመጥ ጀምራለች። ይህ ማለት በቅርቡ ለእያንዳንዳቸው የሚከፍሉት ዋጋ ቅርብ እንደሆነ ነው። አስቡት፣ የራሷ ልጅ ሰው ቤቷ ሰራተኛ አድርጋ መሆኗን ስታውቅ ደግሞ በጣም ከባድ ነው።